ይህ አዲስ ቅኝት የሚዲያ አገልግሎት ነው። ጋዜጠኛ ስትሆን የት ነው የምትጀምረው? የት ነው የሚጀምረው የጋዜጠኝነት ጉዞ? ከሚዲያ ጋር ያለ ግንኙነት ላይፍ ሪፖርተር ላይ የሚወጣ ጀመር። ዝም ብሎ አምድ ይዞ ጠለስ የሚባል አምድ ይዞ ይወጣ ጀመር። እኔም ደግሞ ዜና አገልግሎት ዘግቧለሁ። የዘር ማንነት ያለው ግሩፕ ነው። ጥቁር ሊሆን ይችላል፣ ቢጫ ሊሆን ይችላል፣ ሌላም አይነት ሊሆን ይችላል። ይሄ አርቲፊሻል ኢንተለጀንስ እና የሶሻል ሚዲያ ማህበራዊ ሚዲያው እንትን ምንድነው የሚባለው ፕላትፎርም በጣም ብዙ ነገር ቀይሯል። እውቀቱ ሳሙኤል ነው፣ ማቴሪያሉ ሳሙኤል ነው። በጣም ደስ ብሎኛል። ምልህ ከረጅም ጊዜ በኋላ ተገናኝተን ለመጫወት በመቻላችን በአንድ አይነት ሙያ ውስጥ ነው ያለነው። በሰው ሀገር ነው ያለነው። አሁን በሀገር ቤት ያሳለፍነው ነገር ብዙ ነው። ከዚህም እንግዲህ ደግሞ በያለንበት ጥረቶች እናደርጋለን። ሄሬን ዜር ምን ያህል ሰክሰስፉል ሆነናል የሚለውን እንግዲህ ታሪክ ነው የሚወይነን። ግን ዛሬ ያው ያንተን ጆርኒ በተመለከተ በተለይ በመገናኛ ብዙሃን ውስጥ የነበረን ቆይታ ወደዚህ ሙያ ያመጣን ነገር ዛሬ እንደ አዲስ መጠየቅ አለብኝ እና ሲሳይን እንደ አዲስ እስቲ ልታወቀው። ጋዜጠኝነት ውስጥ ምንድነው ያመጣው ሲሳይን? በመገናኛ ብዙሃን ውስጥ እንዴት ድንገት ነው የመጣው ወይስ እንደው ከታች ጀምሮ? ጥምቀት ላይ የዘፈንኩ ነው ይላሉ ዘፋኞች ሲጀምሩ። እንዴት ዘፈን ጀመርክ ሲባል ጋዜጠኛ ስትሆን የት ነው የምትጀምረው? የት ነው የሚጀምረው የጋዜጠኝነት ጉዞ? ከሚዲያ ጋር ያለ ግንኙነት ላይፍ? እኔ ያው ጋዜጠኛ በአጋጣሚ ነው የሆንኩት። ለጋዜጠኝነት ስልጠናውም አልነበረኝም። ያው እንደምታውቀው ቋንቋ ያጠና ሰው ይመለመላል። ከዛ የጋዜጠኝነት ትምህርት ቤቱን ብዙም ስላልነበረ እኔ ጋዜጠኛ ነኝ ብዬ አላስብም። ስራ ስፈልግ ነው ያገኘሁት እና እንትን እወዳለሁ። እንግሊዝኛ ቋንቋ በጣም ነው የምወደው እና ላይክ እስካሁን ድረስ ፍቅሩ የእንግሊዝኛ ቋንቋ አልወጣልኝም እና ሶሻል ሳይንስ ተማሪ ነበርኩ። ማነው ናቹራል ሳይንስ ተማሪ ነበርኩ። ወደ እንግሊዝኛ ዲፓርትመንት ለመግባት ገባው እዛ። ሜጀር እንግሊሽ ነበር? ኦኬ። እና እንግሊዝኛ እዛ ዲላ ቢኢዲ ባችለር ኦፍ ኤጁኬሽን ሰራው። የማስተማር ነው ያው ቤዚካሊ እኔ ሙያዬም እኔም አስተማሪ ነው። ነፍሴ ውስጥም ደሜ ውስጥም ያለው አስተማሪነት ነው እና ያው በአስተማሪነት ከዛ ተመረኩ። ከዛ ያው ወዲህ ተላለ ትንሽ አስተማርኩ። በኋላ ስራ ሲወጣ ሁለት ቦታ ፋና ሬዲዮ ፋና እና ኢትዮጵያ ዜና አገልግሎት አመለከትኩ። እንግሊዝኛ ክፍል ነበረ እዛ የኢትዮጵያ ዜና አገልግሎት። እሱን አለፍኩኝ። ያኛውንም አለፍኩ። ግን ያኛው ደሞዙ የተሻለ ነው፣ ግን እንግሊዝኛው ይሻለኛል ብዬ እንግሊዝኛው እንትን ላይ ገባው። እንዳልከው በጣም እንግሊዝኛ ፍቅር ከባድ ነው ማለት ነገር ማለት እና በቃ እዛ ገባው። ማን ነበር ያን ጊዜ አንተ ስትገባ ኢዚያ እንግሊዝኛ ዴስክ? ኢዚያ እንትና ነው ጌታሁን ማን ነው ሙሉ ዓለም የሚባል ኤዲተሩ ሙሉ ዓለም ነበር እና አለማየሁ ነበሩ። አዲስ ነበረ። ያ ደግሞ የእንትና ማን ነው ማለት ነበሩ። ሀዱሽ ማለት ነው አይደለ? ሀዱሽ ዋናው ነው። ሀዱሽ ዋናው ስራ አስኪያጁ ነው። ሀዱሽ ካሱ ዋናው ስራ አስኪያጁ ነው። ግን እንግሊዝኛ ክፍል ያው ጌታሁን አሞኘ የሚባል ልጅ ታውቀው እንደሆነ ብዙ ልጆች ነበሩ ማለት ነበር። እና ተስፋዬ ምናምን የሚባሉ ነበሩ። በጣም ወድጄው 1 አመት ነው 2 አመት ሰራው። ሞር ያው ቋንቋህን ታዳብራለህ፣ ትተረጉማለህ። ከሃይማኖት ምናምን የሚባሉ ደግሞ አማርኛ ክፍል አዲስ አበባ ዴስክ የሚባል እና ሀቢባ ምናምን ነበሩ እና ከነሱ ያመጡልሃል ዜና። ከዛ እየተረጎምክ ታስገባለህ። ዘገባም ሲኖር ሄደህ ትዘግባለህ። ምን ትላለህ? እንደዛ እያደረኩ ቆየሁና ስኮሪል ጆርናሊዝም ካብ ሪፖርተር ምልከታች ጀምሯል። ኒውስ ሪፖርቲንግ በጣም ትልቅ መሰረቱ ሪፖርተር ነው የጀመርኩት። እና ከዛ በኋላ ግን ያው
ፍቅሩም እያደረብኝ ምናምን መጣ። ያው እንደነገርኩ እንግሊዝኛ አልጠግብም ብያለሁ። ማስተርስም እንግሊዝኛ ሊትሬቸር ነው አዲስ አበባ ዩኒቨርሲቲ እዛ አጠናሁ እና በጥሩ ውጤት ጨረስኩ። እዛ ላይክ ሙሉ አመጣው እዛው ቀረሁ። እዛው አስተማሪ እና አይኤልኤስ ውስጥ አስተማሪ ቲቺንግ ስኩል አይኤልኤስ አስተማሪ ሆንኩ። ያው ጋዜጠኝነት ስራው ውስጥም ስለነበርኩኝ ያው ጆርናሊዝሙንም ፐብሊክ ሪሌሽኑንም ኮሚኒኬሽኑንም ማስተማር ተባልኩ። ማስተማር ጀመርኩ። ጋዜጠኝነቱን ከፕራክቲስ ወደ ማስተማር ሄድኩና እነዚህን ኮርሶች መስጠት ጀመርኩ። ያው ማታም በቃ ያው አስተማሪነቱ የኔ ያው ከጋዜጠኝነቱ የቀደመ እንትኔ ነው። ከዛ በኋላ ደግሞ ያው ቋንቋው ምኑም እንትን ስላለ ፍሪላንስ ሆኜ ለሌሎች ሀገሮች መጻፍ ጀመርኩ። ኮረስፖንድ ማድረግ ጀመርኩ። ለማን ሰራከ በዛን ጊዜ? ለፓኖስ ለንደን በጣም በርካታ ነገሮች ጽፍ ነበረ። ይከፍሉኝ ነበረ። ዋን ማጋዚን ለሚባል ኒውዮርክ ጽፍ ነበረ። በቃላት $1 ይከፍሉኝ ነበር። በአንድ ቃል $1። that's good እና እሱን እንትን አልኩና በኋላ ግን ያው ጋዜጠኝነቱ በደንብ እንትን እያለ ሲመጣ ጋዜጠኞችን ሰብስበን ማህበር አቋቋምን። ከዛ ያንን ማህበር ሲሪየስሊ HIV ችግር ስለነበረ እንግዲህ እንደምታውቀው አንዳንድ ጉዳዮች ያው ገንዘብ ከሌላቸው አይዘገቡም። እና እኛ ተሰባሰብና ከሪፖርተር መታሰቢያ የምትባል ልጅ መታሰቢያ ቀጸላ ከአዲስ አድማስ እንትና ኤልሳቤት ቁባይ ከቴሌቪዥን አስፋው ኃይለ ጊዮርጊስ ምናምን ሆነን ብቻ ጀመርን እንትን ብለን ላይክ ዝም ብሎ መዘገብ ሪፖርተር ላይም ይወጣ ጀመር። ዝም ብሎ አምድ ይዞ ጠለስ የሚባል አምድ ይዞ ይወጣ ጀመር። እኔም ደግሞ ዜና አገልግሎት ዘግበዋለሁ። ጌታቸው የሚባል ልጅ ደግሞ ሄራልድ ይዘግበዋል። በቃ እንደዚህ ያረግን ኢንፎርማሊ ኢቫን ፓብልን ጀመር ነው። ትዝ ይል እንደሆነ አላውቅም ይመስለኛል። ኢትዮጵያን ቮለንቲር ሚዲያ ፕሮፌሽናልስ አጌንስት ኤድስ የሚል ጀመር ነው። ከዛ ካሳንቺስ አካባቢ ነው እንትን ነበረ። ልክ ወደ አብዮት አደባባይ ጫፉ ላይ ነበር። ሰማኮ ህንጻ ላይ ነበር። እና ከያን ወደ 107 ጋዜጠኞች ሆነ። ከዛ በኋላ ያው ፈንድ ምንም ፈልገን ቋሚ የሆነ ላምባዲና የሚባል ጋዜጣ በእንግሊዝኛም በአማርኛም እንግዲህ በዛ ጊዜ ከለር ጋዜጣ የለም። ወደ 50,000 ሰርኩሌሽን ተቀለድ 50,000 ለ13 ዓመት 50,000 ነበር የሚሰራው። ዋው that's a lot። በጣም ጥሩ ስራ ነው። ከጫፍ እስከ ጫፍ ነበር የምንሰራው። ላምባዲና ለምን አላችሁት ግን ያን ጊዜ? ላምባዲና ያልንበት አንደኛው ምክንያት እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። ያው ቴዲ አፍሮ ዘፈኑን ዘፈነ። ከዘፈነ በኋላ ምንድነው ላምባዲና ከየት ነው ይሄ ልጅ ቃል የሚያመጣው ምናምን ብለ ያው ዲክሽነሪ እናረጋለና ብርሃን ነው እና አንዳንድ ጊዜ ደግሞ ያው ስታቅ ማወቅ በጣም በትንሹ የምትሳሳታቸው ትንንሽ ስህተቶች ለእንትን ያጋልጡሃልና ያቺ ብርሃን ስትፈነጥቅልህ ራስህን ከኤችአይቪ ማዳን ወቅቱ ደግሞ እንደምታውቀው ነው። ዝም ብሎ ሰዎች ሲገናኙ እንደ መዝናኛ ነበር የሚያዩት ብዙ ነገርና ያ መዝናኛ ብለው የሚያስቡት ነገር ይገላልና እዛኛ ኢንተርቪን አድርገን ያንን መስራት ጀመር። በየዩኒቨርሲቲው በየምኑ በጣም በነፃ ነበር ዩኒሴፍ ነበር ስፖንሰር የሚያደርገው። እንደ ቴብል ላይ እንግዲህ ተሳትፈህ ከሆነ ብዙ ሰው በጣም ብዙ ጋዜጠኛ ይሳተፋል። ከዛም በተጨማሪ ደግሞ እኛም ድርጅት ውስጥ ትልልቅ ጋዜጠኞች እነ እሸቱ ገለቱ እነ እያደር አዲስ እነ ማነች ነቢያት ገቢሳ አባል የሆኑት ጋዜጠኞች በሙሉ እድሉ ሲኖር እዛ ውስጥ ይገቡና ስራ ይሰራሉ። ከሪፖርተርም ልጆች መተው የተወሰኑ ነገሮች ያገኛሉ። ከዛ ወደ ሌላ ደግሞ እንደ እንትን ይጠቀሙበታልና ጥሩ የጋዜጠኛው አሴት ነበረ ማለት ይቻላል። እንግዲህ እንደ ላምባዲና አይነት ጋዜጣና አሁን ስታስብ ዛሬ ላይ ጋዜጠኝነት በጣም በብዙ መልኩ ተለውጧልና ዛሬ ላይ የላምባዲና አይነት ጋዜጣ ማህበራዊ ጉዳይ ላይ ጤና ላይ
ትኩረት አድርጎ የሚሰራ የለም። መደበኛዎቹ ጋዜጦች አይ ቲንክ አሁን ህትመት እያቋረጡ ነው ብዙዎቹና የሱ አይነት ነገር መኖር የእንዲህ አይነት ጋዜጦች የእንዲህ አይነት ሚዲያዎች መኖር ለኛ አይነት ሶሳይቲ ምን አይነት ጠቀሜታ ይኖረዋል? የላምባዲናስ ኢምፓክት ምን ነበር ፕራክቲካሊ ከተቋቋመበት ዓላማ አንፃር? ቀስ እያለ ነው አንዳንድ ነገር እየገባህ የሚመጣው እና አጠቃላይ የፖለቲካና ምጣኔ ሀብታዊ ማዕቀፍ ስታይ እንዴት ነው አንድ ነገር በዘላቂነት ልሰራው የምችለው? እኛ እድለኞች ነን። ለ13 ዓመት ምንም ሳያቋርጥ ዩኒሴፍ ይህንን ነገር ደግፎ ወጣቱ እንደዚህ ይጠበቅ ብሎ ማህበራዊ ጉዳይ ላይ እንትን ማድረጉ በጣም ጥሩ ነገር ነው። ግን እኛ ደግሞ እንደ ግለሰቦች እንደ ተቆርቋሪዎች ምናምን ስታስበው እነዚህ ማህበራዊ ጉዳዮች ለህብረተሰብ የሚጠቅሙ ነገሮች ኢንፎርሜሽኖች መረጃዎችን እንዴት ነው ኦኬ ዛሬ እዚህ ጋር ፋንዳየው ሰራኋቸው በቃ ነገ ይጠፋሉ እና የእንትንስ ምንጫቸው ምንድነው? ላይክ አንድ ነገር አሁን እንደምታውቀው ያው እንኳን አይደለም ላምባዲናን ያሉ የማህበረሰብ ደረጃ ያሉ ጋዜጦች ትልልቆቹ እንኳን በአሁን ሰዓት በዚህ በተለወጠው ዲጂታል ፕላትፎርም እየሟሙ እየተዋሃዱ እየተሸጡ እየሄዱ ነው ያሉት እና እዚህም ጭምር ማለት ነው። እዚህ አሁን ካናዳ በጣም በርካታ ድርጅቶች አንደኛ የህትመት ነገር በቃ ቶሮንቶ ስታርም አይተው ተሆነ ዋና ህትመት የሚሰሩ ግሎቤን ሜል፣ ቶሮንቶ ስታር፣ ፖስት ሚዲያ በዛ አማልጋም እንትን እየሆኑ የኮንሶሊዴት እያደረጉ አንድ ሰው እየገዛቸው ከዛ በኋላ ባለቤትነቱም ከዛ በኋላ ዜና የማን ነው? ዜና የህዝብ ቁስ ነው ወይስ ትርፍ ነው? ኮሞዲቲ በሆኑ እና ሽያጭ ነው በቃ። ከዛ በኋላ ምንድነው እንደውም አንድ በጣም የታወቀ እዚህ ካናዳዊ እንትን አለ ዳላስ ስሚዝ የሚባልና የኦዲየንስ ኮሞዲቲ ይለዋል። ታጥበህ ተቀሽረህ የምትሸጥ ሆነህ ነው የምትዘጋጀው ምንም ነገር እንትን ሲልልህ እንድትገዛ ነው። ዜናም የሚሰጥህ እንድትገዛ ነው እና በቃ ይሄ ሙሉ በሙሉ ያለውን ጨዋታ ቀያሪ ነገር ነውና እንግዲህ እንደምታውቀው የተወሰኑ ውስን ኤሪያዎች ናቸው። ወይንም በአድቨርታይዝመንት ነው በማስታወቂያ ወይንም በሰብስክሪፕሽን ነው አባል በመሆን በመናምን ነው እንትን የሚያደርጉ ወይንም ደግሞ በጎ አድራጎት ፋውንዴሽንስ ምናምን ነው ገንዘብ ሰጥተው ይሄንን የገንዘብ ምንጭ ከኋላው ካላየህ መጥፊያ ነው። ያለበለዚያ ደግሞ እቺ ትንሿን ነገር ተሻምተ ከዛ ትጠፋለህ እያረገ ነው የሚሄደውና ኢትዮጵያም እኔ አላየሁትም። ዩኒሴፍ በጣም በሚገርም ሁኔታ እነሱ በጣም የበሰሉ ናቸውና ጠሩኝና ላምባዲና ጣፋንታው እኛ አንደኛው ሰውዬ በተለይ ልለቅ ነው እኔ እና ጥሩ ስራ ነው እየሰራ ያለው ይሄ ነገር እንዲቆም አንፈልግም እና ወደ ግል አዙረውና ትንሽ ገንዘብ እንስተሃሉ። እንግዲህ ኢትዮጵያዊ አስበው ጋዜጠኛ ሰብስበህ ማህበር አቋቁመህ የነን ገቨርንመንታል ኦርጋናይዜሽን ነው ብለህ እንዴት በስም ታዞራለህ? እና በቃ እኔ የሰማይ የተደፋብኝ ነው መሰለኝ። ምክንያቱም ከጋዜጠኛ ጋር እየሰራ ሁሉን ነገር ተጠንቅቀ ስም እንዳይጠፋ ምን ብለህ ምክንያቱም እኔ ጥሩ ፕሮፋይል ይዤ መኖር የምፈልግ ሰው ነኝና ሁሉን ነገር ክሊር አድርጌ እየሰራ እንደዛ ሲሉ እንዴ እነዚህ አብደዋል እንዴ ለምንድን ነው እንደዚህ የሚሉኝ? አሁን ይገባኝ። አሁን የራሴ የምናምን ታማኝነት ምናምን አይደለም ለካ ጋዜጣው በግል ቢሆን ኖሮ እስካሁን ይቆይ ነበር። ይሸጣል ገብቷል። ገቢው ምን የሚባል ነገር አለ መሰለ ሪፕሮዳክሽን ኦፍ ዘ ሚንስ ኦፍ ፕሮዳክሽን ይባላል። የማምረቻ ሚንስህን ሪፕሮዲዩስ ካላደረከው ያለህን በልተ ነው የምትጨርሰው። ከዛ በኋላ ፍጥጥ ነው እና በጣም በርካታ ከላይ እስከ ታች ብዙ ችግራችን ኢትዮጵያ ላይ ያለው እኔ ብዬ የማስበው ሚንስ ኦፍ ፕሮዳክሽንን ሪፕሮዲዩስ አናደርገው። ለበማርኛ ምን እንደምለው አላውቅም። ለምሳሌ አንድ ታክሲ
ገዝተህ ታክሲዋ እየሰራች ሌላ ታክሲ እንድትወልድ ሳታደርግ ዝም ብለህ የዛን ነገር እየበላህ እንትን ካልክ አንድ ቀን የተበላሸች ዘርን እንደመብላት ማለት ነው። በግብርና የዘርህ ላይ አይበላም። እሱ ሪፕሮዲዩስ እያደረገ ይሄዳል እና ሁልጊዜ መስራት ያለብህ ያንን የሚያመርትልህን ነገር እንደገና ማምረት ማለት ነው። እና ይሄ በጣም በቃ ቆይቶ ነው በእውነት ለመናገር የገባኝና ሁልጊዜ እንደውም ወደ ራሴን ወደ መውቀስ ነው እንዴ ምንድነው እኔ ብቻ ነኝ እንዴ ላምባዲና አስተላልፌ ድርጅት ሆኖ ለምንድነው የማይቀጥለው ጥዬው ለወጣ ስንት ቀን ሞከርና እንደገና ደከም ሲል ተመለሰ ትገባ ደግሞ ተመለሰ። ምክንያቱም እኔ የተለያዩ ኦፖርቹኒቲ ለግሌም የሚሆኑ አሉኝና ግን ይሄ ነገር ያው የጋዜጠኞቹ ቤቢ ነው። ብዙ ነገር መስራት ይችል ነበር እና የማህበረሰብ ነገሮች እነዚህ ማለት ፐብሊክ ጉድ የሚባሉት ነገሮች ሸቀጥ ሲሆኑና መሸጥ ሲጀምሩና ከማስታወቂያ ጋር ሲያያዙ ጨዋታ ተቀየረ ማለት እና ወይ በዛ ጨዋታ ውስጥ ራስህን እንደገና አስተካክለህ ካልገባህ በተቀየረ ጊዜ ውስጥ ላይ ቁጭ ብለህ ልቀጥል ስለማትችል ያው ነገር ይወንተናልና እኔ ሚናቸው ከፍተኛ ነው ባይ ነኝ። ምክንያቱም አሁን በተለይ አሁን ደግሞ ኤችአይቪ ያለፈ ኮቪድም በጣም ወቅታዊ ነገር ነው። አሁን ደግሞ እዚህ ሀገር በተለይ እና ሀገራችንም በጣም እያሳሰበኝ የመጣው ሌላው የጤና ችግር የአእምሮ ጤና ነው። አይታ ከሆነ በጣም ብዙ ልጅ ሲወለድ እዚህ ወይ ኦቲስቲክ ይሆናል ወይ በቃ በወቅቱ ማታቀውም እንደው እኮ ልጄ እኮ ተበላሸ ያችን ነገር እኮ ጀመረብኝ ነው እንጂ ሰው የሚለው ምን እንደሆነ ጥልቅ ብሎ የት ምንድነው እየተካሄደ ያለው ቶሎ መድረስ አለብኝ ቶሎ ከደረስኩ መልሳለሁ የሚል ነገር ስለሌለ አሁን በቃ ደግሞ በቃ በተለይ ካናዳ የሚገርምህ ነገር ላይክ በጣም ትልቅ ከአምስት ሰው አንድ ሰው በእንደዚህ አይነት እንትን ውስጥ ያለ ነውና በተለይ እነዚህ አዶለሰንት እድሜ ላይ ያሉ ወንዶች በ16 17 18 አመት ከዚህ ከጉርምስናው ጋር ተጀምሮና ተደምሎ ስለሚመጣ ለመለየት ወላጅ እንኳን ይቸገራልና በጣም ከባድ ነገር ነውና በእንደዚህ አይነት ኤሪያዎች ላይ ገብተዋል ስራዎች ቢሰሩ ነፍሶች ይድናሉ። እመጣለሁ። አድማጮቻችን እንግዲህ ስቲናውጋው ጮውታችን ላይ ነው ያለነው ከወዳጄ ከረጅም ዘመን ወዳጄ ጋዜጠኛ ነው ሲሳይ ጋር ነው የተጫወትን ያለነው። ሲሳይ እስካሁን የመጣበትን በአጫውቶናል ባክግራውንዱን እንዴት ወደ ጋዜጠኝነት እንደገባ ያደረገውን አስተዋጽኦ ወደ ካናዳ እንዴት መጣ የሚለው ጥያቄ ግን መመለስ አለበትና ሲሳይ ላምባዲናን ከመስራት ካቆመ በኋላ ወዴት ሄደ ሀገር ቤት? ከዛ በኋላ መጨረሻስ እንዴት ወደ ካናዳ ሊመጣ ቻለ? ካናዳ በአጋጣሚ ነው ያው ለስልጠና ዩኒቨርሲቲ ሴንት ፍራንሲስ ዛንቬር የሚባል ዩኒቨርሲቲ ስልጠና ነው የመጣው ሞንትሪያል ወደ ኖቫ ስኮሺያ ነው እና ትንሽ ከተማ ውስጥ ያለ ዩኒቨርሲቲ ነው። እዛ ለስልጠና ነው የመጣሁት እና እኔ ልመለስል በጣም ለውጥ ነበር አገሪቱ ውስጥ ከባድ ለውጥ እና እስቲ ቆይ ያለው ነገር ምናምን እስሮች ነበሩ ከዩኒቨርሲቲ ሰዎች ሲያዙ ነበር። እዛ ጊዜ አዲስ አበባ ዩኒቨርሲቲ አስተማሪም ነበርኩ እና ቆይ እስቲ ሲባል እዚሁ ጠበቅኩት የተወሰነ ጊዜ ነገሮች እንትን ያደርጋሉ በሚል ከዛ ደግሞ በቃ የአስቸኳይ ጊዜ አዋጅ ታወጀ። ነገሮች ተለዋወጡ። በአጋጣሚ እዚህ ኮሌጆች ዩኒቨርሲቲዎች አመለክት ነበር እዛ ማስተምር ስለነበረ አንድ ኮሌጅ ተቀበለኝ እንዳስተምር የተዛው ነው ኦንታሪዮ እዚህ ወደ ኢትዮጵያ ለመሄድ እየተዘጋጀው እያለ ሳመለክት ተቀበሉኝ። በቃ በዚሁ
ካልተቀረ እንደሱ ነው። ስደት ሲወስድ አሳስቆ ውሃ ሲወስድ አሳስቆ እንጂ ምንም ፍላጎት የለኝም እንደዚህ አይነት ነገር ምልህ። ከ17 ዓመት በፊት ገደማ እዚህ መጥቼ ነበር። ዴፒቲ ኤዲተር ሆኜ ለዚህ ለኤድስ ኮንፈረንስ ምናምን መጥቼ ነበር ቶሮንቶ። የኤድስ ኮንፈረንስ ቶሮንቶ ላይ ተካሂዶ ነበር። በስንት ሺህ ነው ምን ዋሽንግተንም ቶሮንቶ ኮንፈረንሱ ላይ ነበርኩኝ። HIV ባንኮኩም ያው ስራ ስለሆነ ተዘክባለህ እንትን ታረጋለህ እና በዛ ምክንያት ነው ወደዚህ የመጣ ነው። ከዛ በኋላ እንግዲህ ካናዳ መጣ። አሁን ችግሩን ቅድም አንስተህልኛል የአእምሮ ጤና። ግን ከዛ በፊት እንደ ጋዜጠኛ ሶሳይቲን የለወጥከው ታገለግለው የነበረው ማህበረሰብ ሌላ አይነት ነው። ባህሉ ሌላ ነው፣ ቋንቋው ሌላ ነው፣ ችግሩም ሌላ ነው እና ያንን ማህበረሰብ ስታገለግል ኖረ። እዚህ ስትመጣ ደግሞ እዚህም ደግሞ የኛው ማህበረሰብ ደግሞ አለ፣ ካናዳዊ ሆኖ የሚኖር ማህበረሰብ አለ እና ይሄኛው ማህበረሰብ እንዴት አገኘው? ከዛ በፊት ከምታውቀው በምን ያህል የተለየ ነው? ከሚዲያ እስከ ምን አይነት ግንኙነት ያለው ማህበረሰብ ነው? ያው ምልህ የኛ ማህበረሰብ እዚህ በጣም ደስ የሚል ነው። ቶሮንቶ እንግዲህ ወገንህን እዚህ በጣም ርቀ ባህሮች ተሻግረ መተ ወገንህ በብዛት ያለበት። እኔ አሁን በተለይ ከቅርብ ጊዜ ወዲህ ከአዲስ አበባ ሁሉ የተለየው አይመስለኝም። እንጀራ በላለው፣ ቆጮ በላለው፣ ምን ሁሉ ነገር ኢትዮጵያ አየር መንገድ በቀን በረራ አለው። እዚህ ኮሚኒቲ አለ፣ ቤተክርስቲያኖች አሉ። በተለያየ ምልህ ሰዎች አትቸገርም። ነጠላ የለበሰ ሰው ታያለ፣ አማርኛ እንደ ልብ ይወራል ምናምን እና ደስተኛ ነው የምትሆነው። ምክንያቱም እንዲህ የሆነ እንደ ድሮ ውጭ ሀገር እልም ብለህ የሆነ ቦታ ጠፍተህ ምናምን እንትን የምትልበት አይደለም። ስለዚህ ብዙም ያን ያህል ድባቡ የሚለይ ነገር ብዙ የለውም። ግን ከሚዲያ አንጻር እንትን ያልክ እንደሆነ ያው የተለወጡት ነገሮች ለምሳሌ በፊት በጋዜጠኝነት ስራ ውስጥ አንተም ታውቀዋለህ በጣም እንደውም ፊት ተበጥሮ ነው አንድ ኢንፎርሜሽን የፈለገ ባያዝም ቢኖረው ፖለቲካል ባያዝ ኢኮኖሚክ ባያዝም ቢኖረው ሪፖርተር ሲኒየር ሪፖርተር ምናምን ኤዲተር ዴፒቲ ኤዲተር ኢንቺፍ አይቶት በደንብ ተነጥሮ በቃ በአቋም ነው ይሄ ይሄድ ተብሎ ቢያንስ ያው የጋዜጠኝነት አላባውያን የሚባል እውነት የሚሸት ባላንስ ያለው ምናምን ሚዛን የጠበቀ ብለህ ትንሽ ትጨነቅለታል። አሁን ግን ይሄ አርቲፊሻል ኢንተለጀንስ እና የሶሻል ሚዲያ ማህበራዊ ሚዲያው እንትን ምንድነው የሚባለው ፕላትፎርም በጣም ብዙ ነገር ቀይሯል። እውነት ምንድነው የሚለውን እኔ አሁን በቃ ትልቅ ጥያቄ ይሄ ከጲላጦስ ጀምሮ የተጠየቀው ጥያቄ እውነት ምንድነው እውነት እና እውነትን ማን ነው የሚናገራት የት ነው ያለችው ስትል በዓለም ላይ ያለውን ሚዲያ ማየት እንትን ነው ዳይኮቶማይዝድ የሆነ በሁለት ጎራ ያለ ለምሳሌ ዶናልድ ትራምፕ ሌላውን ፌክ ኒውስ ይለዋል። ለምሳሌ እሱ ደግሞ የሚደግፏቸው ለምሳሌ ኒውስ ማክስን ፎክስ ኒውስን ምናምን ስታይ ደግሞ እነሱ ደግሞ የሱን ይደግፋሉ። ሲኤንኤንን ምናምን ስታይ ደግሞ ያው የራሳቸው የሆነ አፊሊዬሽንስ ወይ ዝንባሌ ያላቸው ወደ አንደኛው አቅጣጫ እና በዚህ ነበር እኮ ግን this is not true in journalism ድሮም ቢሆን ስንማርም ኢንክሊኔሽን አለ ከአይዲዮሎጂ አንፃር ከምንም እንደለሆነ ዝንባሌ ይኖርሃል። ግን ዲፍጥጥ ብሎ ግን እዚህ ደረጃ እሱ አለ። ግን አሁን ማህበራዊ ሚዲያ ያመጣብን ነገር ምንድነው? ቅድምም ላነሳልህ የሞከርኩት ነገር አልጎሪዝሙ እውነት ብሎ የሚያስበው ስንት ሰው አየው ነው። አሁን ለምሳሌ አንተ የፈለከው ቆንጆ ነገር ዘግበህ 20 ሰው ከሆነ ያየው እውነት አይደለም። ስለዚህ ተመልሶ የሚመጣልህ በአርቲፊሻል ኢንተለጀንስ የአናሊቲክስ እንትን ተሰርቶ ለሰው ከእንደገና የሚመጣልህ በዛም ብዙ ሰው ያየው ነው። እንቶ ፈንቶ ያወራውን ሰውዬ 2 ሚሊዮን ሰው ካየው ቫይራል ሆነ ይባላል። ከዛ በኋላ እንትኑም ይሄ ምንድነው የሚባለው ይሄ
ሰርች ኢንጂን ኦፕቲማይዝ ያደርገውና ይፈልገውና ያገኘዋል። ከዛ ያንን ይቀምረውና እውነት አድርጎ ያመጣዋል። ስለዚህ ይሄ ከሆነ የሚታየው በብዛት የሚያስተዋውቁ ሰዎች ደግሞ ይሄ ሰውዬ ብዙ ተመልካች አለው፣ ስለዚህ ለዚህ ሰውዬ ነው ገንዘብ መክፈል ያለብን ወደሚል ይሄዳሉ እና ለዛ ሰው ገንዘብ ይከፈለዋል። ስለዚህ አንተ እውነት ተበጥሮ እንትን ተብሎ የምትለው ገደል ገባ ማለት ነው። ኤግዛክትሊ። ስለዚህ ዓለማችን በዚህ በአርቲፊሻል ኢንተለጀንስ እይታ እውነትን የምታይበት መነጽር ወዴት እየሄደ ነው ብለህ ስታየው በጣም እየተለወጠ ነው እና በጣም በአንድ በኩል አስደንጋጭ ነው፣ ትልቅ ለጆርናሊዝም አደጋ ነው። በሌላ በኩል ደግሞ ለተጠቀመበት ያው ቮይስ ለማግኘት የሚፈልጉ ሰዎች ድምጻቸውን በፈለጉት እንደ ድሮ ስቱዲዮ ሳታደርግ ምን ሳታደርግ ልፋት ሳያስፈልግህ ሲቲዝን ጆርናሊዝምን ወይንም የዜጋ ጋዜጠኝነትን እንትን ታደርጋለህ። ግን እውነተኛነትን ጠቃሚነትን ያው በዜና መቼም ታውቀዋለህ። ሳስተምርም ድሮ ጀምሮ if it bleeds it leads ነው የሚባለው። ደም ከሌለው ጦርነት ከሌለው ወይ አጸያፊ ነገር ከሌለው ብዙ እይታ አያመጣም እና እንደዛ አይነት ነገር ስታረግ ደግሞ ባረክ ቁጥር ደግሞ ሽልማት የምታገኝ ከሆነ ገንዘቡን እየተከተልክ በቃ እውነት አፈርድሜ እየበላች ይሄ በሌጋሲ የሚባለው ሚዲያ ወይንም የሜንስትሪም ወይንም ምንድነው ዋና ሚዲያ እንደዚህ ነው የሚያቀብለው እንደ ጋዜጣ እንደ ሬዲዮ ተመልካች እያጣና በዚህ ላይ ደግሞ መቋቋም እያቃተው በገንዘብ ደረጃ ወይ ለመሸጥ ዝግጁ ይሆናል ወይ ሊጠቃለላል። ከዛ በኋላ በትንሽ ሰዎች እጅ ተገባለች። ከዛ በኋላ ያ ደግሞ የገንዘብ ኢንትረስቱ ደግሞ ነገር ይሆን እንትን ያደርገውና እውነት ጋዜጠኝነት ይተርፍ ይሆን የሚል ምልህ በጣም ኢንትረስቲንግ ጊዜ ላይ ነው ያለነው። ግን ሲስ ምናልባት እኔ እናንተ የነበርንበት እና የሜንስትሪም ሚዲያ የሚባለው ሌጋሲ ሚዲያው የሚከበርበት አትሊስት ኢንስቲትዩሽናሊ ሰዎች ሁሉ ከእንደዛ አይነት ሚዲያ የሚመጣን መረጃ እውነት ነው ሬዲዮ ተናግሯል የሚባልበት ሶሳይቲ ውስጥ ነው ያደግነው። ሬዲዮ ተናገረ ማለት እውነት ነው ማለት ነው። ስለዚህ ከዛ ማህበረሰብ ውስጥ ወጥተህ within 2 decades ያ እውነት ሙሉ በሙሉ ተቀይሮ ዛሬ ሰዎች መረጃን ፍለጋ ሶሻል ሚዲያ ላይ እውነትን ሲፈልጉ ስታይ ያሳዝናል እንዳልከውና the future of journalism እንደ ጋዜጠኛ እዚህ ሙያ ውስጥ እንዳሉ ሰዎች ያሳስበናል። ግን በዛም ዘመንም ችግር ነበር፣ ተመሳሳይ ነገር ነበር። ለምሳሌ ጠቃሚ መረጃዎች ይሰሩ አሁን ላይ ላምባዲናን ዩኒሴፍ ባይደግፈው ኖሮ እንደ ጋዜጣ የሚሰጠው መረጃ ሬሌቫንሱ ታይቶ ሰው ይወስደው ነበር፣ ሰው ይገዛው ነበር ወይ ብለህ ስታስብ I doubt it very much። ሀገር ቤት ሆነን የምንሰራቸው ፕሮግራሞች ነበሩ። ለምሳሌ ብራና የሚባል ንባብ ላይ የሚያተኩር ፕሮግራም እንሰራ ነበር FM 97 ላይ። ስፖንሰርሺፕ ለመጠየቅ ወይ እንዲደጋፍ ለመጠየቅ የሆነ ነገር ልናዘጋጅ ነው ደግፉን ለማለት ደብዳቤ አስገብተን ጠይቀን ለእኛን ከልክለውን የመንግስት ተቋማት ነው ማውራል ይሄ ሶሻል ሪስፖንሲቢሊቲ ያለባቸው ተቋማት ከልክለው ሌላ ትራሽ የሆኑ መረጃዎችን በየቀኑ ፋብሪኬት ለሚያደርግ ፕሮግራም in millions ይሰጡታል። አሁን ሶፍት ማንድነው ምናልባት AI ነው ወይም ደግሞ አልጎሪዝሙ ነው ይሄንን የሚጫወተው። በፊት ደግሞ በትራዲሽናል ሚዲያ ላንድስኬፕ ውስጥ ይሄንን የሚያረጉ ሰዎች ነበሩ። ሬሌቫንስ የሚባለው ነገር የሚወስነው ማን ነው? ጠቃሚ የሚባለው ነገር እንዳይሰራጭ ገብቷል። ሰዎች የሚፈልጓቸውን ነገሮች ብቻ ወይም ደግሞ ሴንሴሽናል የሆነ ነገር ብቻ እንዲሰራ የሚፈልግ ኢንትረስት ያለው ኃይል አለ፣ ግሩፕ አለ። ዞሮ በሁለቱም ኮንቴክስት ጋዜጠኝነት ፈተና ውስጥ ነው። ያው እንትን ነው እምልህ በጣም በረጅም ጊዜ ከ200-300 ዓመት በፊት ኒውዮርክ ውስጥ ስሙን ኤግዛክትሊ አላስታውሰውም የጋዜጦች ይሸጡ ነበረ እና $1 ወይ በምናምን የሚሸጡ በጣም ተለፍቶባቸው ጋዜጦች ነበሩና ትንሽ ሰርኩሌሽን የነበራቸው ጋዜጦች ናቸውና
ከዛ በኋላ የሆነ ሰው በጣም አደገኛ ሰው መጣና በግማሽ ቀነሳቸው ዋጋቸው። ከዛ ደግሞ ከእንደገና ቀነሰው እና አስበው ሌላው ጋዜጣ እኔ ለፍቼ እኔ ቁም ነገር ይዤ እኔ ስንት ነገር ወጥቼ ወርጄ ያመጣሁትን ዜና እንዴት ምናምን ብለህ ተከራከራ አትችልም። ይሄ ከብዙ መቶ ዓመታት በፊት የተፈጠረ ነው። ኒውዮርክ ውስጥ እንግሊዝም ሀገር ተመሳሳይ ትሬንድ ነበረና ምንድነው ያደረገው ሰውየው የመሸጫ ዋጋውን ወደ ታች አውርዶ ወይንም ወደ ዜሮ አውርዶ ለምሳሌ የሚፈለገው እኮ ኦዲየንሱ ነው። ለምሳሌ ላምባዲና አሁን በሚሊዮን የሚቆጠር ኦዲየንስ ነበራት። ስለዚህ የሚገዛት መኖሩን እጠራጠራለሁ ነው አይደል ያልከው? የሚገዛት ኢቭን ድጋፍ ባይኖር ለምሳሌ ዩኒሴፍ ባይደግፍ ያንን ሚዲያ ሰስቴን ማድረግ ምንድነው ጨዋታው መሰለ። ጨዋታው የነበረው አሁን ነው የሚገባኝ፣ በፊት አይገባኝም። በነፃ ነው የምታድለው አሁንም። ምክንያቱም ስለ ኤድስ ትምህርት ሰው ገንዘቡን አውጥቶ አይገዛህም፣ የታወቀ ነገር ነው። ስለዚህ ምንድነው የምታደርገው? በነፃ ነው የምታድለው። ግን ሞዴሉ የቢዝነስ ሞዴሉ ኮመርሻላይዝ ነው የምታደርገው። ስለዚህ ብዙ ማስታወቂያዎች እንዲህ ታደርገዋለህ፣ ግን እንትኑን በነፃ ነው የምትሰጠው። ያኔ ድሮ ከስንት መቶ ዓመት በፊት የተጀመረውና ብዙዎቹን በቂጣቸው ቁጭ ያደረጋቸው ማለት ነው። እና እንደ ዜና እየገዛ አያነብም ሰው፣ ዜናውን በነፃ ነው የሚያገኘው። ግን ዜናውን ሊገዛ ዜናውን እንዲያነብልህ ማስታወቂያ ማን ነው ከፋዩ? እንዲተው ይሄን ሰውዬ እንግዲህ ዘመናዊ ባርነት ብለው ይሄን ሰውዬ መግዛት የሚፈልገው ሰውዬ ማለት ነው። ኦዲየንሱ ነው ዘሴም ፎርሙላ ድሮ ይካሄድ ነበር። አሁን ግን ፕላትፎርሙ ተለወጠና አይተህ ከሆነ አሁን ማን ነው የማስታወቂያ ባለቤት? የማስታወቂያ ባለቤት ሜጀርሊ ጉግል እና ሜታ ወር ፌስቡክ ናቸው። ሁለቱ ናቸው በቃ ጠቅላላ ዜና በለው ምን በለው እነሱ እንትን ሲሉ ነው የምታስገባውና እነዚህ ድርጅቶች ናቸው ሰውን በቃ እንደፈለጋቸው እንትን የሚያደርጉትና የማስታወቂያ ገንዘባቸውን ብታይ ቢሊየንስ ኦፍ ዶላርስ ነውና ስለዚህ አሁን ሞኖፖላይዝ አድርገውታል። መረጃን ራሱ ምን መናገር እንዳለበት ምን መናገር እንደሌለበት በእነዚህ ድርጅቶች ነው እንደሚደረግ ኦሊጎፖሊ ይሉታልና ይሄ ኦሊጎፖሊ እንደዚህ እየተጣመሩ አሁን እስቲ ትዊተር ከዚህ በፊት ዶናልድ ትራምፕ በብዛት ይጠቀምበት ነበር። ማገዛው ኤክስ ተብሎ ኤለን ማስክ ገዛውና ወደ ተወሰኑ ግለሰብ ዋሽንግተን ፖስት አሁን የማን ነው ሞርዶክ ነበር እንትና ገዝቶታል። አሁን አማዞኑ ሰውዬ ስቲቭ ጆብስ አይደለም፣ አማዞኑ ሰውዬ ማን ነው? ጄፍ ቤዞስ ገዝቶታልና ኦኬ። እንደዚህ በሆነ ቁጥር እውነት የት ነች? ቅድም ያነሳው እውነት ወዴት ነች? ማን ነው እውነትን እየመጠነ የሚሰጥህ ሲባል ያው እንግዲህ ከፋዩ ጋር እውነት ትኖራለች ማለት ነው። ይሄ ነገር ወደ ምን ይመራናል? አሁን ምናልባት እውነት ምንድነች የሚለው ጥያቄ ይሄ ዘመን ስለ እውነት ምንድነው የሚለውንም ፊሎሶፊካል ጥያቄ እንድናነሳም ያደርገናል። አሁን የምንኖረው ፖስት ትሩዝ በሚባል ዘመን ላይ ነው ይሉናል። ስለዚህ ትሩዝ ፖስት እና ፕሪ ያለው እንዴ አሁን እኛ በኖርንበት ባደግንበት ዓለምና ፍልስፍና ትሩዝ ዘላለማዊ ነው። አልፋና ኦሜጋ ነው። መነሻው ላይ ነበረው መድረሻው ላይም አለ። ስለዚህ ትሩዝ አብሶሉት ነው፣ አይበረዝም፣ አይከለስም። ግን አሁን ፖስት ትሩዝ የሚባል ዘመን ላይ ነው የምንኖረው። ስለዚህ ፖስት ትሩዝ ደግሞ ትሩዝን ዲኮንስትራክት አድርገ እኛ ትሩዝ ብለን እንቀበለው የነበረውን ነገር አፍርሰህ አሁን ሌላ መልክ ልትሰጠው ይገባል። ስለዚህ በዚህ ዘመን እውነት እንዳልከው የማንም አይደለችም። ያው አንዳንድ ጊዜ እንትን ነው ፓራዳይም አለ የምልከታ አለ አይደለም። እውነትን እንዴት ነው የምታየው ነው። በ9 ቁጥር በኩል ነው የምታየው፣ በ6 ቁጥር በኩል ነው የምታየው ነው። እና በቆምክበት አቅጣጫ ያለው ቁጥር ኖ እኔ 9 ነው ብለህ ድርቅ ካልክ ያኛው ሰውዬ የሚታየው 6 ነው። እና በተለይ አሁን በእውነትን በሃይማኖት ስታይ
እንግዲህ ስንት ሃይማኖት እንዳለ እና እንዴት አይነት ፍልስፍና እንዳለው ታያለህ። ሶሻል ሳይንስ ስታይ እንደገና በናቹራል ሳይንስ ስታይ እውነትን አንዳንዱ ሰው እውነት አንድና የትም ቦታ ሄደ ብገልጣት ያው ነች ምንም አትቀየርም ይላል። አንዳንዱ ደግሞ ኖ እውነት ማለት ለኔ ታየ ነው ሚል የትርጉም ማለት እውነት እንደ አይዋ እንደ ተርጓሚዋ ነው እንጂ ቁጭ ያለ ዘላለማዊ የሆነ እውነት የለም አንጻራዊ ነው እውነት ሚል ነውና አንዱ ቦታ እውነት የሆነው አንዱ ቦታ እውነት ላይ ሆነ ይችላልና it depends where we stand and where how we see ያው በሪሰርች ስታይ በሶሻል ሳይንስ ስታይ እውነት ትርጓማዊ ነው ተርጉመህ ተሰራዋለህ እውነትን ተሰራዋለህ እንጂ እውነት አትገልጠው። ለዚህ ነው አልጎሪዝሙ በሪሰርች አይነት ስታየው 100 ሰው በግን ፍየል ነች ካለ ፍየል ነች አይደለም ኖ በግነች ካልክ እንግዲህ ዴሉዥናል ነው ማለት ነው። ምክንያቱም ሪሰርች ነው ሪሰርቹ እንዴት ተካሄደ ዘዴው እንዴት ነው ምናምን የሚለው ሌላ ሳይንስ ነው። እሱን ካረከ በኋላ ግን የምታመጣው ነገር አንተ ነህ እውነትን ገጣጥመህ መስራት እንጂ እውነት ቁጭ ብላ ሄደህ መገልጣት ነገር አይደለችም ነው። በተፈጥሮ ሳይንስ ግን እዚህ መረመርከው የላቦራቶሪ ውጤት አዲስ አበባ ብትመረምረው ወይ ሌላ ቦታ ብትመረምረው ተመሳሳይ ነው እና ማህበራዊ ሳይንስ ግን እውነት ተሰራዋለህ እንጂ እውነትን አትገልጠው። that's a social darwinism ማለት ነው። ኢቮልቭ ያደርጋል። እንዳልከው ደግሞ ፖስት ትሩዝ የሚባለው ደግሞ ለምሳሌ አሁን በተለይ አሁን አንተ እንግዲህ አተኩረህ የምትሰራበት ለምሳሌ እነዚህ ነባር ህዝቦች እዚህ ሀገር ያሉት ነባር ህዝቦች ሬሻላይዝድ የሆኑ ጥቁር የተለያየ ከለር ያላቸው ሰዎች በብዙ ጊዜ አድቫንቴጅ የማይሰጣቸው ሰዎች ዋናው ከዌስተርን እውነቱ ጋር የት ነው ያሉት ስትል የሉ ስደተኞች እና ኦኬ ይሄ አሁን ፖስት ትሩዝ የሚለው የሚሸፍናቸው አንደኛው ገብቷል። በፊት እውነት ተብሎ ይወሰድ የነበረው ማህበረሰቡ ትልና ግን ነጭ ላይ ነው ዞሮ ዞሮ የምታተኩረው ወይንም ደግሞ እዚህ ያለ በቃ ቋሚ ማህበረሰብ ነው ግን የማይታዩ አንዳንዴ አንተ አማርኛ እንዴት ነው እባክህ አማርኛም እንትን ማድረግ ይከብዳል። አንዳንዱ ቃል ሬሻላይዝድ አሁን ምንድነው አማርኛ እባክህ ማምን ሬሻላይዝድ እንግዲህ ቅይጥ ማንነት ልትለው ትችላለህ። ድብልቅ ማንነት ወይም የተለየ ዝርያ ነው ከዚህ ካለው እዚህ መደበኛ ተደርጎ ከሚቆጠረው የተለየ ዘር ማንነት ያለው ግሩፕ ነው። ጥቁር ሊሆን ይችላል ቢጫ ሊሆን ይችላል ሌላም አይነት ሊሆን ይችላል እና እነዛን እንግዲህ አሁን እውነት ተብሎ ይወሰድ የነበረው እሱን ስታነሳው እነዚህን ሰዎች ስታካተት እውነቱ ፖስት ሆነ ማለት ነው። እንግዲህ ገብቷል ኦሪጂናሊ እውነት ነው ተብሎ ከሚታሰበው ስለዚህ እሱ ምንድነው ያ እውነት መልሶ ዲኮንስትራክት ይሆናል ማለት ነው ይፈርስና ስለዚህ አዲስ እውነት ቢልድ ታደርጋለህ ማለት ነው። ዋናው ቃል ኮንስትራክሽን ነው ኤግዛክትሊ እውነት ተሰራለች ነው። እንግዲህ ያው ሌላ ነገር ውስጥ ሃይማኖት ውስጥ ምናምን እንዳታስገባኝ እንጂ ለኛ ኮንቴክስት ነው እናወራው እውነት ተሰራለች ነውና እውነትን ሰርተህ ታያታለህ ከዛ በኋላ ትለወጣለች። አዎ ትለወጣለች። ጸንታ የምትኖር ነገር አይደለችም። ሌላ ቦታ ደግሞ እንዳልከው የጃክ ደሪዳ ፍልስፍና ዲኮንስትራክት አድርገህ ከእንደገና መልሰህ ደግሞ እንደገና ታዋቀራትና ሌላ ፎርም ይዛ ደግሞ ትመጣለችና ያው እንግዲህ እውነትን እንዴት ነው የምታየው የምትፈልገው የሚለው ነገር ነው ዋናው ቁም ነገር። አንዳንድ ጊዜ አንድ ነገር ያው ይሄ አይተዋል መቼም አንድ የጲላጦስ እውነት ሲለው ክርስቶስ እውነት ምንድነው ያለው
ዛት ዘላለማዊ ጥያቄ ነው። በጣም የፍልስፍና ጥያቄ ነው። ኦፍ ኮርስ ምን ሊመለስ ማይችል ሰለሞን ደሬሳ እንደሚለው በጠየቀው ቁጥር ድጋሚ ተመልሶ የሚጠየቅ ጥያቄ ነው። ሁሌም የሚጠየቀው ጥያቄ ነው። ምናልባት ቅድም ጠቅሳል የካናዳን ሚዲያና የዚህ ቴክ ኮርፖሬሽንስ ቴክ ካምፓኒስ ግንኙነት እና ጉግል እና ሜታ ያላቸው ግንኙነት አሁን ከካናዳ የሚወጣ ከሚኒስትሪ የሚወጣ ሚዲያ ኒውሱን ፌስቡክ ላይ ማድረግ አይችልም አይደለም። ኮምፕሊትሊ አግደውታል። ጉግል ነው እንግዲህ ጉግል አግሪመንት ስለተፈራረመ ከካናዳ መንግስት ጋር አይ ቲንክ በአመት ወደ 400-800 ሚሊዮን ዶላር ሰጥቶ ያንን ለካናዳ ሚዲያዎች ላሳጣቸው የማስታወቂያ ገቢ ድሬን ስላደረገ እዚህ ያለውን የሚዲያ ማስታወቂያ ሁሉ በርካሽ ወስዶ ብዙ ጋዜጦችና ሚዲያዎች ስለተዘጉ ለዛ እንደካሳም እንዲሆን ሰጣለው የሚል ስምምነት ደርሷል። ምንድነው የሚባለው ቢል C18 ማለት ነው። አሁን ይሄ ስምምነት እንግዲህ ፌስቡክ አልስማማም ማለት አይ ቲንክ አውስትራሊያ መሰለችኝ ቀደም ብላ አስገድዳ ሁለቱን ያረጋችው ጥሩም ገንዘብ ነው ከሁለቱም ካምፓኒዎች ያገኘችው። ፌስቡክ ግን ከካናዳ ጋር አልስማማም ማለት ዞሮ ግን ይሄ ነገር መደረጉ ምንድነው ኢምፕሊኬሽኑ በሜንስትሪም ሚዲያውም ላይ በሎካል ሚዲያዎችም ላይ? እንግዲህ በተለያየ ጊዜ የተለያየ ነገር አሁን አሜሪካ በጣም አስኪ ሆኖ አሁን አንታይ ትራስት ሲባል ሰምተህ ከሆነ አንታይ ትራስት ሎው የሚባል አለ እና ሚዲያዎቹ ራሳቸው ኮንሶሊዴት እያደረጉ ትረስት እየፈጠሩ እንትን ያደርጋሉና አንደኛው ማፍረሻ መንገድ ያሉት እንዳይዋሃዱ ማድረግ ነው። ከተዋሃዱ ወደ እየተጠቀለለ ወደ ከኦሊጎፖሊ ወደ ሞኖፖሊ እየሄደ ይመጣና እንዳልነው ቀድም በትንሹ እንኳን ተበጥራ የምትመጣውን የእውነት የምትመስለዋን ነገር ያጠፋታል የሚል እንትን ስላለ ያንን አፕላይ ያደርጋሉ። አውስትራሊያ እንዳልከው ጀመረች። በ2023 ደግሞ ካናዳ ቀጠለች እና አጸደቁት። ግን በጣም ስታየው ጉግል ነው ሜታ ወይንም ፌስቡክ እንትን ከመተባበር ይልቅ ዜናዎችን እንዳይገቡ የማገድ እና በቃ ለመክፈልም ያለ መፈለግ ላለማካፈልም ለመክፈልም ያለ መፈለግ ነገር አለ። ጉግልም ዘላቂ የሆነ ነገር አይመስለኝም። $100 ሚሊዮን ነው እና ደግሞ ስታየው ገና ኔጎሺዬት እየተደረገ ነው። ብዙ ነው ሚዲያው ብዙ ነው እና ስታየው ግን በብዛት ሊሄድ ይችላል ተብሎ የሚታሰበው ሶስቱ ላይክ ለምሳሌ በብሮድካስት ያሉትና በኒውስ በፕሪንት ያሉት እንደ ቶሮንቶ ስታር እንደ ፖስት ሚዲያ እና ግሎብ ኤንድ ሜል ማጆሪቲ ድርሻውን ይወስዱታል። እንግዲህ ያው ጋዜጠኛ ካናዲያን ጆርናሊስት ኮሌክቲቭ ነው የሚባለው ሌሎቹንም ገብቷል። የኮሚኒቲዎቹንም ምንዎቹንም ኤትኒክ ሚዲያ የሚሏቸው ኤትኒክ ሚዲያንም አስገብቶ ለማካፈል እየፈለገ ነው። ግን ተግባራዊነቱ በጣም አጠራጣሪ ነው። ስኬታማ ይሆናል ላይሆንም አላቅም። እንግዲህ አሁንም እነሱ የሚከፍሉ ከሆነ ምን ያህል ተጽዕኖ ሊያሳድሩበት እንደሚችሉ አስቡ። በዚህ ላይ ደግሞ ዘላቂ ነው ወይ የሚለው ጉግል $100 ሚሊዮን ነው አሁን የተስማማው። እንግዲህ በዘላቂነት ይከፍላል ወይስ የአንድ ጊዜ ውል ነው? እንግዲህ የሚታይ ነገር ነው የሚሆነው። የአንድ ሀገር ሚዲያ ከእንደዚህ ኤክስተርናል ከሆነ ምንጭ ከሚመጣ ገቢ መወሰን አለበት ወይ? ራሱ ማለት ኢምፕሊኬሽኑ ምንድነው? ራሱ በኒውስ ፕሮዳክሽኑ ላይም በጆርናሊዝም ኳሊቲው ላይም በራሱ አሁን እዚህ ሀገር ታስታውስ እንደሆነ ከኮቪድ ፓንደሚክ በኋላ ወይም ዲዩሪንግ ዘ ኮቪድ ፓንደሚክ ሚዲያዎች ስራ አቁመዋል። ጋዜጦች ዲስትሪቢዩት መሆን አይችሉም። ብዙ ነገር ቆሞ ስለነበረ ተዘግተው እንዳይቀሩ በሚል የትሩዶ መንግስት ሰብሲዲ ፈቅዶ ነበር ለሚዲያዎች። የቶሮንቶ ስታር ሁለት ባለቤቶች አንዱ የተጣሉበት ምክንያት ዩኒቨርሲቲ ኦፍ ቶሮንቶ ጋብዘው ነበር። ተጣልተው የተለያዩት በዚህ ምክንያት ነው። ከመንግስት የሚሰጠውን ድጎማ እንውሰድ አንደኛው ኦነር መውሰድ አለብን ሰርቫይቭ ለማድረግ ምክንያቱም አሁን ምንም ገቢ የለንም አለ። አንደኛው መውሰድ የለብንም አለ። በዚህ ተጣሉ እና ሁለቱን አንድ ላይ አመጧቸው መድረክ ላይ
እንትናቸውን ጀስቲፋይ እንዲያደርጉ እና በዚህ የተነሳ ሚዲያው ሊዘጋ ነው። ስለዚህ መዘጋት አለበት የለበትም? ይሄ ሌጋሲ ሚዲያ ነው፣ ከ100 ዓመት በላይ የኖረ ጋዜጣ ነው እና ይሄ የመንግስት በተወሰነ ደረጃ መግባት በገንዘብ ወይም በሌላ አይነት መንገድ በኒውስ ፕሮዳክሽን ላይና በክሬዲቢሊቲ ላይም የራሱ ጥያቄ ያመጣል። በኤክስቴንሽን ስታየው ደግሞ የነ ጉግል አይነትና የነ ፌስቡክ አይነት ደግሞ ድርጅቶች በምንም ኮንቴክስት ይስጡ ገንዘቡ ነገ በአንተ ፕሮዳክሽን ላይ ተጽዕኖ እንዲኖራቸው ያደርጋል። ስለዚህ መውሰድ የለብንም የሚል አቋም ያላቸው ሚዲያዎች እንዳሉ አውቃለሁ፣ ሰዎች እንዳሉ አውቃለሁ እና ዞሮ ግን ሚዲያ ሰስቴን ለማድረግ ምንድነው መሆን ያለበት? ከዚህ በኋላ የሚዲያ ጣፈንታ ምንድነው የሚሆነው? in terms of income, in terms of production። አሁን ስታየው በሁለት በኩል ከተጽዕኖ ነፃ የሆነ ሚዲያ አይኖርም በተግባር ስታየው። ምክንያቱም በተወሰነ መልኩ በሆነ አካል ካልተደገፈ ሊቆም አይችልም። ለምሳሌ ዜናውን ራሱን ገዝተህ የምትጠቀም ከሆነ በጣም አሁን ካናዳ አንዱ ጥቅሙ ለዚህ ለጆርናሊዝም ጥሩ አመለካከት ያለው ሰው አለ። እንደኛ ሀገር ብዙ ላታስበው ትችላለህ እንደዚህ አይነት ነገር። ስለዚህ ፐብሊክ ጉድ ነው ይባላል። መንግስት አለ። መንግስት እንደምታውቀው መንግስት በፈለገው መንገድ ሚዲያውን ያስኬደዋል ማለት ነው። ምክንያቱም እየከፈለበት ስለሆነ። ግን ተጠሪነቱ ወይ ለፓርላማ ነው ይባላል ወይ ለምናምን ነው ይባላል። ያው የፐብሊክ ለማስመሰል የገቨርንመንት ነው ላለ ማለት ነው እና ስቴቱ ነው እንትን የሚያደርገው ላለ ማለት ዞሮ ግን ከአንደኛው ተጽዕኖ ብዙ ልታመልጥ አትችልም። ይሄም ነው ጥያቄ በጣም እየፈጠረ ያለው ኦልሞስት ወደ ኤግዚስት ወደ ከማድረግ ወደ ማቆም። ለምሳሌ ማስታወቂያውን በሙሉ የተወሰኑ ድርጅቶች ጠቅልለው የሚወስዱት ከሆነ አንተ ምንም ማታስተዋውቅና እንትን ማትል ከሆነ በምን ተከፍለዋለህ? እንግዲህ የገንዘብ ምንጩን ነው መመርመር። የገንዘብ ምንጩ አንደኛው ማስታወቂያ ሊሆን ይችላል፣ ሁለተኛው መንግስት ሊሆን ይችላል፣ ሶስተኛው ፋውንዴሽኖች ሊሆኑ ይችላሉ። እነሱ ምናልባት እንግዲህ እነሱም አይ ዶንት ኖ እኔ ምን ያህል ሰስቴይነብል ይሆናል። ያው እንደ ዩኒሴፍ እኛን ሲረዳ እንደነበረው የሆነ ሰዓት ሲቆም ይቆማል። ፖለቲካል ዊሊንግነስም ይጠይቃል። ምናልባት ሰብስክሪፕሽን በተወሰነ ደረጃ ሊያቆያቸው ከቻለ አላውቅም። በጣም አሁን እንትንን አይተህ ከሆነ ጋርዲያን ምናምን ይለማመጣሉ። በቃ ሰብስክራይብ አድርጉ ትንሽዬ ኖሚናል የሆነ ፊ 1 ብር ወይ 2 ብር ያስቀምጠው ጥረት እያደረጉ ነውና ኢቭን ፖለቲካው አሁን ለምሳሌ ዛሬ ከልጄ ጋር ስናወራ ነበር። ልጄ ጋዜጠኝነት ነው የምትማረውና ለማን ነው ድምጽ የምትሰጠው ምናምን ነገር አለችኝና እዛ የሆነ የኔን የፖለቲካ ፍልስፍና ነገርኳት። እነሱማ እኮ እንትኑን ሊዘጉት እኮ ነው ሚዲያውን እኮ ፈንድ እናደርገው ምን ዘጋዋለን ብለዋል ምናምን ነገር አለች። እና አንድ መንግስት መጥቶ አንድ ትልቅ ሚዲያ ዘጋዋለሁ ሊል ይችላል። እንግዲህ ካነሳው አሁን ሲቢሲ ነው እዚህ ሀገር ትልቁ ሚዲያ የሚባለው ፐብሊክ ሚዲያ ማለት ነው። ከፍተኛውን በጀትም ከመንግስት ነው የሚያገኘው። እንግዲህ እዚህ ሀገር ትንሽ ለዘብ ያለ መንግስት ሲኖር ገንዘብ ይሰጣል፣ ይፈቅዳል፣ ለልብ ይሰራሉ። ቆምጨጭ ያለ ሲመጣ ቆምጨጭ ማለት እና ያለ ማለት ሳይሆን የጥቅም ጉዳይ ነው። አሁን ለምሳሌ ሲቢሲ ለሊበራልስ ስስልባለው ነው የሚባለው። ምክንያቱም ስለሚከፍለው ይሆን አላውቅም። አይመስለኝም። ኮንሰርቫቲቭም ቢከፍለው ይሰራል። ግን በፍልስፍና ደረጃ ፓርቲዎቹ ከቆሙበት አይዲዮሎጂ አንፃር ቀድሞ ዲተርሚን አድርጎ የመወዳደሪያ አጀንዳ አድርጎት እኮ ነው የሚመጣው። አሁን ኮንሰርቫቲቭ ሲመጣ አፈርሰዋለሁኝ ምሰጠውን ሆ ብሎ የሚደግፍ ወገን አለ። ስለዚህ ያ የሚወክሉትን የማህበረሰብ ክፍልን አቋም ነው የሚያሳየው። ምክንያቱም ሊበራል አሁን የሲቢሲ አይነት ሚዲያ የተቋቋመው ሰከንድ ወርልድ ዋር ላይ ካናዳ
ወታደሮቿን አውሮፓ ለካ ጦርነት በሚካሄድበት ጊዜ የአውሮፓን የሂትለርን አጌንስት ልክ ቢቢሲ በተቋቋመበት ኮንቴክስት ውስጥ የተቋቋመ ነው። ስለዚህ ያ ከታክስ ፔየሩ ገንዘብ እየተደጎመ የቀጠለ ሚዲያ ነው እና ኢትስ ሌጋሲ ሚዲያ ነው። ካናዲያንስ እንደ ናሽናል አይደንቲቲ የሚቆጥሩት ብዙ ካናዲያንስ if not all አብዛኞቹ በዛ መንገድ የሚቆጥሩት ነው። እንዴት እናድርገው በምን መንገድ እናስቀጥለው የሚል መከራከሪያ ልታመጣ ትችላለህ። ግን አፈርሰዋለሁ በግሌ ከጠየቀኝ በመንግስት የሚደጎም ሚዲያ አልደግፍም ማለት እውነት እዛ ውስጥ ይኖራል ብዬ ምንም እንትን አልልም። ያው በብዛት የምታየው ነገር ነው። ግን እውነትን የምትለካው ቅድም አሁን ስናወራም የመጣ ነው ነገር የተያያዘ ነው። ምክንያቱም ብዙ ትልልቅ ሚዲያዎች አንተ ታዘጋጀው የነበረው ሚዲያ ለምሳሌ ላምባዲና ዩኒሴፍ ገንዘብ ይሰጠዋል። ስለዚህ ዩኒሴፍ ገንዘብ ሲሰጥ does it mean all journalistic የሆነውን አቋማችሁን ሁሉ ገዝቶታል ወይም ከፍሎበታል ምንም አይነት ራይት የላችሁም ማለት ነው ወይስ ፕሮዳክሽኑ እንዲቀጥልና መልእክቱ እንዲተላለፍ ግን እነሱ የሚፈልጓቸው ፕሮግራሞች ሲኖሩ መልእክቶች ሲኖሩ ደግሞ ለምሳሌ አሁን ከዩኒሴፍ ጋር አንድ ማግባባን የነበረው ነገር የዕለት ጉዳይ ውስጥ እየገባ ይሄን ጻፍ አይልህም። ያው የተወሰነ ነፃነትን ይጠበቃል። ግን ዋና በሆኑ ዘላቂነትን በሚያስከትሉ ነገሮች ላይ ተከለከላል። ለምሳሌ አሁን በተወሰነ ደረጃ እንሽጥና ማተሚያ ቤት አቋቁመን እናንተ ከወጣችሁብን ራሱ ሰስቴን እናደርግ አይፈቅዱልም። አትሸጥም። ማስታወቂያ ማስነገር አትችልም። ጭራሽ በላዩ ላይ በነፃ የሚታደል ብለህ እንድትጽፍ ትገደዳለህ ስለከፈሉ ማለት ነው። ግን ያንን የሚያደርጉት እነሱ መከልከል ስለፈለጉ ነው ወይስ ያፈሩ ህግ የራሳቸው ፕሪንሲፕል? ለምሳሌ እነሱ የገንዘቡ ምንጭ ነው ሁሉ ጊዜ መሄድ ያለበት የገንዘቡ ምንጭ ነው። ማን ነው የከፈለው የዩኒሴፍን ገንዘብ? እዚህ ያለ ኖርዝ አሜሪካ ያለ ወይ ዩሮፕ ያለ ታክስ ፔየር ነው እና ለአፍሪካ ህዝብ የኢንፎርሜሽን እርዳታ እንሰጣለን ተብሎ የመጣ ታች ተደርጎ የመጣን ገንዘብ አንተ ሸጠህ ኮመርሻላይዝ ልታደርገው አትችልም ነው። በነፃ ያገኘው ነው ሰው። ለምሳሌ ስንዴ ተቀብለ በወርልድ ፉድ ፕሮግራም ስንዴው ልሸጥ አትችልም። ስለዚህ በነፃ ተብሎ ተለጥፎ በነፃ የሚታደል ነው ማለት ሲሸጥም ከተገኘ ነውር ነው። የተሰበለትን አላማ ምንም ሆነ ምን ከተጽዕኖ ነፃ አትሆንም ማለት እሱን ነው ማለት አንተ ሰስቴናቢሊቲ ስታስብ ያን ሰስቴናቢሊቲ ገድቦ በቃ ያ እርዳታ እስከፈቀደልህ ብቻ ነው ልትንቀሳቀስ የምትችለው። ኤዲቶሪያልም ላይ ያው እንግዲህ አሁን ላምባዲና የኤችአይቪ ጋዜጣ ነው ምናምን ብዙ ኮንትሮቨርሻል የሆኑ የእንትን የምንድነው የፖለቲካ ሁኔታዎች አይነሱበትም ምናምን ብለህ ልታስብ ትችላለህ። ግን አንድ ጊዜ በጣም ፓርላማ ድረስ ያስወሰደኝና በጣም እንትን ያስባለ ነገር ጻፍንና አንድ ሙቭመንት ነበር በአለም ላይና ቫጃይና ሞኖሎግ የሚባልና እኛ በጥሬው ተርጉመን የእምስ መነባነብ ብለን አወጣ ነው። ይሄ በስንት መቶ አገሮች ላይ የሚደረግ ካምፔን ነው። ኢትዮጵያ ውስጥም ተደርጓል እና ዘካሪያስ የሚባል ልጅ ታውቀው እንደሆነ አላውቅም። እኛ ጋር ዜና አገልግሎት የነበረ ጋዜጠኛ እኔ ጋር መጥቶ ይሰራ ነበር እና እሱ አለ አተም ነው ታውሳለሁ። እኔ ከኦፕራ መጽሔት ላይ ነበር ቫጂና ሞኖሎግን ያን ጊዜ ማናት ያቺ የሆሊውድ አክትረስ ዋናዋ ያንን ፕሮጀክት ኢኒሼት ያደረገች። ከዛ በኋላ ግን ፓርላማ ተጠራው። በምን ምክንያት ጠራው? ምንድነው how dare you ነው ለምን ደፈርክ እንደዚህ አይነት ባህላችንን ምናምን እንደዚህ አይነት የኛው ጓደኛ እዛ ሀብኮ ነው ምናምን ይሰራ የነበረ አንድ አስፋው ደግፉ ነው ምናምን በቃ እሱ የራሱ የግል ሃይማኖት ይኖረው ይሆናል እና ጭራሽ የጋዜጠኝነት ስነ ምግባር ማተጠብቅ ምናምን የጋዜጠኝነት አዲስ አበባ ዩኒቨርሲቲ ማስተማር ነኝና እንዴት ነው እንደዚህ ሊሆን የሚችለው? እንደዚህ አይነት ነገር እንዴት ነው ካንተ አፈትልኮ ወጥቶ እንትን ሊል የሚችለው? ግን አንዳንድ ገብተዋል ዝም ብለ ባውንደሪዎቹን ገፋ አድርገህ የምትመለሰው ነገር አለ። ባህል ሁሉ ጊዜ ዳይናሚክ ነው፣ የሚቆይ ነገር አይደለም። ስለ ባልገን ሳይሆን በግልጽ የማይወሩ ኢትዮጵያ ውስጥ ግን ህይወትን የሚቀጥፉ ነገሮች በደንብ ይወሩ
ያ ጋዜጣ የሚገርመው ወጣቱ በቃ መለጠፍ በየቦታው መሸጥ ሁሉ ጀመረ። በየእንትኑ በቃ እንትን ማድረግ ሁሉ ጀመረ እና አሉ። ግን ምን ደረሰ ከዛ በኋላ? ራሱ አሁን እንግዲህ ፓርላማው የህግ አውጪ ነው፣ ትልቅ መጀመሪያ ጠሩኝ፣ ሊያስፈራሩኝ ሞከሩ የተወሰኑ ሴቶች፣ አሁን በደንብ አላስታውሳቸውም እና ምናምን ሲሉ እንዴ እሺ በየትኛው ህግና እንትን ነው ምናምን በሞራል ህግ ከሆነ ምንም የሞራል ጥሰት የጣስኩት ነገር የለም። አንድን ነገር በስሙ ነው የተጠራው። በዚህ ላይ ዓለም አቀፍ ሙቭመንት ነው፣ በማዕቀፍ ውስጥ የተሰራ ነገር ነው። ምንም ለመቆጣት ምናምን ከሆነ ምንም ምክንያት ከዛ ሪፖርት አደረጉ ማለት ነው ወደዛ ወደ ፈንድ ወደሚያደርግ እሱ በጣም ብዙ ስብስብ ነው። ከዛ በኋላ ዲሲሽን መጣ። ከዛ በጣም ከባድ ጊዜ ነበረኝ እኔ። ዶክተር ተክሉን ታውቀዋለህ? ሀብኮ የነበረው በኋላ ዩኤንኤድስ ቀጥሮት ወደ አፍሪካ ሀገር ሄደ ነበረ። በጣም ተጋጨን። በጣም በቃ እኔ ዜግነቴን ሁሉ ነበር የጠላሁት። ማለት ፈንዱን ራሱ በቃ ከዚህ በኋላ መንግስት ፈቅዶልን ነው ዩኒሴፍ የሚሰጥህ እንደ ትራይፓርታይት ነገር ነው እና አንፈርምም አሉኝ። ፈጸዋል አንፈርምም አሉ። እንትኑ ቀላል አይደለም ሪፐርከሽኑ። እና ግን ይሄ ወደ ምን ይወስደናል? እውነትን በጥሬው መጋፈጥ የሚያስከትለውን ኮንሲኩዌንስ ነው። አንድ ኢንሲደንት ነው ይሄ። ግን ኢትዮጵያ ውስጥ አሁን ዛሬ በሶሻል ሚዲያው ላይ ለጆሮ የሚዘገንን ለአይን የሚቀፍ መዓት መረጃ ያንን እናንተ በትራዲሽናል ሚዲያ ውስጥ በመንሰራ ዘመን እንኳንስ እንዲያለን መረጃ ሊለጠፍ ገብቷል። እንደው ከዚህ በጣም በትንሽ ሳይዝ አሁን አንተ ያልከውን አይነት ሌላ ቦታ ኦፊሻል የተደረገ ነገር ነው ያንተ ጋዜጣ ያተመው። በዛ እንኳን የደረሰብን ተመልከተ። ዛሬ የሚሆነውን ግን ስታይ በምን ናቹራል ፕሮሰስ ውስጥ አልፎ አይደለም ገብቷል። ደረጃ እድገቱን ጠብቆ አይደለም። ኦል ኦፍ ኤ ሰደን ፍለድ ነው የመጣው እና ዛሬ ላይ ግን አሁንም ግን የኢትዮጵያ መደበኛ ጋዜጠኛ ይሄን ተናገርክ ይሄንን አልክ ተብሎ ይታሰራል። ይሄንን አልክ ተብሎ ሊከሰስ ይችላል። ይሄንን አልክ ተብሎ ብዙ ኮንሲኩዌንስ ሊደርስበት ይችላል መደበኛው ሚዲያ ውስጥ ያለ ጋዜጠኛ። እና ምን ፓራዶክሱ ነው የሚገርመኝ። የትኛው እንዲጠበቅ ነው የሚፈልገው? የትኛው ሞራል፣ የትኛው ቫልዩ፣ የትኛው ፖለቲካል አርጊውመንት፣ የትኛው ነው? ማንስ ነው ያን የሚጠብቀው?